كمو يسرى بالدرباتشن أتو فاسيل لقسة مسمراي جنيان تناسلنا أتو فاسيل تناسلين شلومو تناسلين تصفاي أتو تصفاي أتو تصفاي كنيا غانا يسمانو تناسلين فاسيل تناسلين أتو فاسيل أنت نقول يا مجمرون تياكي لاكرب لي مفلقو بتلانتنا ولات يتحق رابين يسلاسة عمت يموت كان تكبروا ولان ويم لتعين واستوسنا ولانان ميجرمه كناسات من هجنا بركزا تجاباي سنة بركو ما يتشوالو باتك على سنة يهولت نجروش ما يتشلالو من البات أنتم تاستكاك لكونا بيجي زيو كانوا يهدا سيد يتحق رابين هنيتا يترسا يهدا مسلو يتايان ሁለተኛ ደግሞ ይጽሐቅ ራቢን የግድያ ሁኔታ ተረሳ ማለት የእስራኤል ማህበረሰብ የመከፋፈል ሁኔታና አሁን ቢሆን ያለው ጥላቻ የፖለቲካ ጥላቻ በጣም እየጨመረ እንጂ የቀነሰ አይደለም በትላንትናው ዕለት ጠቅላይ ሚኒስትር ቢንያሚን ኔታንያሁም ከሃር ጸለም አልተሳተፉም ከክነሴትም አልተሳተፉም ነገሩን ስናየው በጣም ጥሩ አይደለም ምን ታስባለህ አቶ ሰሎሞን ትክክል ነህ የኛ ትውልድ ነው እንግዲህ ይስሐቅ ራቢንን የሚያስታውሰው 30 አመት ብዙ ጊዜ ነው ስለዚህ ከ30 አመት በኋላ የተወለደ ወጣት ወይም ሰው ይሄንን ሊያስታውስ አይችልም ያው ካልሰማ በስተቀር በእስራኤል በአዲስቷ እስራኤል ታሪክ ውስጥ ለመጀመሪያ ጊዜ ጠቅላይ ሚኒስትር በራሱ ዜጋ በተለይም በይሁድ የመገደሉ ሁኔታ ህብረተሰባችንን ለሁለት ሊሰነጥቀው ችሏል እንግዲህ ከ1992 ዓመተ ምህረት ጀምሮ ህብረተሰባችን ከበፊቱ ሁልጊዜም የተከፋፈለ ነው ቀኝ ግራ አለ የተለያዩ አመለካከቶች አሉ የበለጠ የተከፋፈለ ሁኔታ ሊፈጠር ችሏል የመረሳቱ ሁኔታም ከዚህ ጋር እየተያያዘ ነው ስለዚህ ምን ጊዜ መረሳት የለበትም መዘንጋት የለበትም በዚህ ምክንያቱም ነው እንግዲህ የጠቅላይ ሚኒስትሩ ነፍሰ ገዳይ ይጋል አሚር እስካሁን ድረስ ምንም አይነት ይቅርታ እንደማይደረግለት ተደርጎ በእስር ቤት የሚገኘው እና የጠቅላይ ሚኒስትሩ ሁኔታ ስንመለከት ይሄ በአንድ በኩል ጠቅላይ ሚኒስትሩ ወሰኑትን እርምጃ ብዙዎች የሚገባቸው አሉ በአንድ በኩል የማይገባቸው አሉ ምክንያቱም ጠቅላይ ሚኒስትሩ በተደጋጋሚ ሁኔታ የጠቅላይ ሚኒስትር የሟቹን ጠቅላይ ሚኒስትር ይስሐቅ ራቢን የመታሰቢያ ስነ ስርዓት ላይ በሚገኙበት ጊዜ ከመጠን በላይ ዘለፋ ይደርስባቸው ነበር ከመጠን በላይ አንተ ነህ እንደዚህ ያደረከው በአንድ ጊዜያት ነው እንደዚህ የሆነው የመሳሰለው ከዚህ ይሄን አይነት ሁኔታ እንዳይፈጠር ራቅ ለማለት ይወሰኑ መስሎ ይታያል ልክ ይስሐቅ ራቢን ላይ ሲደረግ እንደነበረው አሁን በጠቅላይ ሚኒስትር ቢንያሚን ኔታንያሁ በአሁኑ ወቅት በዚህ 3 አመት ጊዜ ውስጥ ከመጠን በላይ እየተደረገ ነው ስለዚህ እነዚህ ሁኔታዎች ህብረተሰቡን ለሁለት የተሰነጠቁ መስሎ ይታያል ያም ሆነ የእስራኤል ህዝብ ቢከፋፈልም ለነጻነቱ ለህልውናው ለሁሉም ነገር አንድ ላይ የመቆም ሁኔታ ጥርጥር የለውም ይሄው በዚህ ጦርነት በዚህ በጥምሰላት ጦርነት ለማየት ይችላል ከ300,000 በላይ ተጠባባቂ ወታደሮች ናቸው የታጠቁት ከመደበኛው ውጪ እነዚህ ተጠባባቂ ወታደሮች ግራንም የሚወክሉ ናቸው ቀኝንም የሚወክሉ ናቸው የህልውና ጉዳይ በመጣ ቁጥር ከአንድ ዲሞክራሲ ሀገር የሚጠበቀውን ግዳጅ ማንኛውም ሀገሮች ዜጋ እየተወጣ ነው የፖለቲካ ልዩነቱ ይቀጥላል ምን ጊዜም ሊቆምም አይችልም አሁንም የምናየው በተለያዩ ምክንያቶች ስለዚህ ይህን ያህል እንደኔ አመለካከት በትልቅ ነገር ቢያሳስበንም ነገሩ እንደሚቀጥል መገንዘብ ይኖርብናል ያለነው በዲሞክራሲ ሀገር لكن هاتو فاسل برغت يسحق رابين ጽዮናዊና ጀግናና የዚህ ሀገር ተወላጅ ጠቅላይ ሚኒስትር ናቸው በእውነት ሳቸው የመጀመሪያው እዚህ ሀገር የተወለዱ ጠቅላይ ሚኒስትር ሳቸው ሳቸው ኢታማጆር ሹም ነበሩ በ67 ዓመተ ምህረት ኢየሩሳሌምንና አሁን ይሁዳና ሰማሪያና ዛም እንላቸውን ያስለቀቁ ጀግና ሳቸው ናቸው በመከላከያ በነገራችን ላይ ያ ብቻ ሳይሆን በሽብርተኞች ላይ የነበራቸው አቋም በጣም ግልጽ ነው ያገሪቱን ደህንነት በተመለከተ የነበራቸው አቋም ግልጽ ነው ሐማሶችን አይወዷቸውም ነበር ታስታውስ እንደሆነ አቶ ፋሲል አሁን የሐማስ መሪዎችን አንድ ወታደር ገለው ወደ 500 የሚሆኑትን ወደ ሊባኖስ ድንበር አባረዋቸው የዛን ጊዜ ከፍተኛ ፍርድ ቤት
ባጋጽ ጉዳዩን አየው በሚባልበት ጊዜ ለኛ ወታደር ለሞተው ባጋጽ የለውም ተነስቶም ያይለት የለም ሐማሶችን ባጋጽ ለፍርድ ጉዳያቸውን ያይላቸዋል በማለት የተናገሩት የማይረሳ ነው ለማንኛውም ነፍሳቸውን ይማር በእውነት እሱ ጠቅላይ ሚኒስትር ነበሩ ማለት ይቻላል እንዳልከው ይሄ ጥላቻ ቢያቆምና ወደ ሰላም ብንጠሩ ነው አሁን ሁለተኛው ጥያቄ ለመጣ ነው ቀጣ አቶ ፋሲል ትንሽ ከዶክተር ጸጋ ጋር ለማየት ሞክረናል እቺ የወታደሩ ጉዳይ የፍርድ ኃላፊ ወይም ፓጻሪት የምንላት የአቃቢ ህግና የሷ ሁኔታ እንዴት ታየዋለ ሁለተኛ ደግሞ ከዚህ ተያይዞ እንድታይልኝ የምፈልገው በሰራተኛው ማህበር መሐከል ላይ ደግሞ በኢስታድሩት የምንለው እዛ እየተመረመረ ያለው የወንጀል ስራ ሙስና አገራችን ወደ እየሄደች ነው አቶ ፋሲል በጣም የሚገርም እኮ ነው ሀገራችን እዛው ቦታ ላይ ያለችው የተለየ ቦታ ላይ ነች ሀገራችን ያለ ነገር ነው ወደፊት መኖር ይችላል ነገር ግን በተለይም አቶ ሽሎሞ የአቃቤ ህግ ጉዳይ በጣም የሚገርም ጉዳይ ነው እሷ ብቻ ሳትሆን ከሷም ጋር ብዙ ተባባሪዎች እንዳሉ ለመረዳት ተችሏል ከዚህ በተጨማሪም የመንግስት የአማካሪም እየተጠረጠረች ነው ምክንያቱም እሱ ይሄ የፖለቲካ እይታ አይደለም በሷ ላይ ያለው ኖ አብንቶ ሲኮጎን እናደርገው ፖለቲካው የፖለቲካም ያልሆነው አለቃው መሆኗ እርግጠኛ ነው አለቃው መሆኗ ነግራቲውን ነግራታይሁን ማንም የሚያውቅ የሙያ አለቃዋ ናት እንጂ ተጠሪነቷ ኖ የሙያ አለቃዋ ናት ተጠሪነቷ ግን ለኢታማጆር ሹሙ ነው እኮ የሙያ ጉዳዩ እኮ የሙያ ሁኔታ ነው የሌላ ሁኔታ አይደለም የፍርድ የመክሰስ ሁኔታ ማለትም ፍርድ ቤት የማቆም ሁኔታ ነው ወታደሮች እነዛ ምስኪና አምስት ወታደሮች እና ሴትዮዋ በሜጀር ጀነራልነት ማዕረግ የምትገኝ ነች እና መንግስት ህግ አማካሪዋ ታውቃለች አታውቅም ለዚህም ሲባል ነው እንግዲህ ዛሬ የህግና ፍትህ ሚኒስትሩ ህግ ተጠቅመው እርግጥ መጨረሻ ላይ ከፍተኛው ፍርድ ቤት ይወስኑ ይሆናል ልዩ አቃቤ ህግ ሹመዋል የቀድሞ ይሄን ጉዳይ ለመመርመር ማለት ነው አቃቤ ህግ አይደለም ይሄን ጉዳይ ለመመርመር ለዚህ ጉዳይ ብቻ ምክንያቱም ከመንግስት ህግ አማካሪው አካባቢ ከጦር ኃይሉ አቃቤ ህግ አካባቢ ችግሮች ሊኖሩ ስለሚችሉ የመንግስት ህግ አማካሪው መመርመር አጥንተው ለዚህ ጉዳይ ብቻ የቀድሞ የአዋጅ ፍርድ ቤት ዳኛ ሾመዋል ያ ጉዳይ በከፍተኛው ፍርድ ቤት ይገመገማል ተብሎ ይጠበቃል ያም ሆነ ያለው ሁኔታ በጣም አሳሳቢ ነው በእስራኤል ታሪክ ውስጥ ይህን አይነት የወንጀል መጠርጠር ሁኔታ ተፈጽሞ አያውቅም ብዙ የተለያዩ ወንጀሎች ነበሩ ይህ ግን የተለየ ነው በጣም የተለየ ነው ከዛ መልፎ ተርፎ የእጅ ስልኳን አጥፍተዋለች እንዳይመረመር ከአንድ ሜጀር ጀነራል የሚጠበቅ አይደለም ደበቅና ማጥፋት ያው የምስክር ቃል ማጥፋት ማለት ነው እነዚህ ሁኔታዎች ከፍተኛ ውጥረት ውስጥ እንደሚያስገቡ አጥረት የለም በኢስታድሮት ብንሄድ የሀገር አቀፍ ሰራተኞች ማህበር አንተም ታውቃለህ የታወቀ በዚህ ጉዳይ ላይ የሙስና ድርጊቱ ከላይ ወደ ታች ከታች ወደ ጎን ከግራ ወደ ቀኝ እንደሚሄድ የታወቀ ነው ሁሉም ተወርሶ የተያያዘ ነው ስለዚህ የአርኖን ቤን ዳቪድ ዋና ጸሐፊ ሰራተኞች ማህበር የሀገር አቀፍ ሰራተኞች ማህበር ዋና ጸሐፊ የሰራተኞችን ጥቅም የስራ ችግር ከመከታተል ፋንታ በፖለቲካ ውስጥ ሁሉ የገባ ሲያዛግጥ ነበር ነው አሁን እንግዲህ እሱም ባለቤቱም ጭምር የሚገርመው እሱ ብቻ ሳይሆን ባለቤቱም ጭምር ነው አሁን ያለው ተጠርጣሪዎች አቶ ፋሲል እሱ ባለቤቲቱ የከተማ ከንቲባዎች እንዲያውም ወደ ላይ ወደ ሚኒስትሮች ሁሉ የሁለት ሚኒስትሮች ስም እኔ መጥቀስ አልፈልግም አሁን ከዚህ ምክንያቱም እነዚያ ሁሉ እየተባለ ነውና ማለት የኛ ማየት የምንፈልገው እነዚህ የሰራተኛው ማህበር ኃላፊነቱ የሰራተኛውን መብት ማስከበር እንጂ የሰራተኛውን ጥቅም ጉልበት ተጠቅሞ ለራሱ ጥቅም ማሳደድና ሙስና ምን ማለት ነው አዘውስሎ በኢኮኖሚ በጣም ይገርመው ከዚህ ጉዳይ አልፎ ፖለቲካ ውስጥ መግባት ማህበራዊ ጉዳይ ውስጥ መግባት መፈትፈት
ገንዘብ መለገስ፣ ሰራተኛው ማህበር አባላት የሚያዋጡት ገንዘብ ማባከን፣ እነዚህ የመሰሉት ሁኔታዎች ከተጠያቂነት ሊያስመልጡት አይችሉም። ያም ሆነ ይህ ምርመራ እየተደረገ ነው። አቶ ሽሎሞ የምርመራ ውጤት እስካልታወቀ ድረስ ዝም ብሎ መወንጀሉ ደግሞ ተገቢ አይደለም። ማንኛውም ተጠርጣሪ ምርመራው አልቆ ፍርድ ቤት ቀርቦ ፍርድ ቤት እስካልወሰነበት ድረስ ጥፋተኛ አይደለም። በነገራችን ላይ ከዶክተር ጸጋ ጋር የነበረ ክርክር አሁን እሷ የህግ እቺ ለምሳሌ ፓጻሪት የምትባለው የሷንም ቢሆን ተጠርጣሪ ነው ያልኳት እንጂ ተወንጅላለች ማለት አይቻልም። እዚህ ላይ ብንክለ ጥንቃቄ ማድረግ ያስፈልጋል። ተጠርጣሪ ማንኛውም ሰው ፍርድ ቤት ክስ መስርቶበት ፍርድ ቤቱ እስካልበየነበት ድረስ ተጠርጣሪ ነው እንጂ የሚባለው ወንጀለኛ አይደለም። ልክ ነው። ኦኬ ይሄ ነገር በግልጽ ቦታ መቀመጥ አለበት። አቶ ፋሲል አቶ ተስፋዬ ጥያቄ ሊጠይቅ ይፈልጋልና አቶ ተስፋዬ ጤና ይስጥልኝ በድጋሚ ጋዜጠኛ ፋሲል ለገሰ። እንግዲህ የኔ ጥያቄ ባጭሩ ወደ ሌላ አርዕስት ውስጥ ነው የምከተው። ከሰሞኑ የሚወጡ ዘገባዎች የግብጽና የቱርክ መቀራረብ እየጨመረ መሄዱን የሚያሳዩ ናቸው። በአሁን ሰዓት እስራኤል በዚህ ጉዳይ ላይ ምን ማድረግ አለባት የሚል ነው ወይስ እስራኤል ይህንን ነገር በቅርብ እየተከታተለች ነው? አንደኛ በግልጽ ሁኔታ እስራኤል በቅርብ እየተከታተለች ነው። ያም ሆነ ይህ ተስፋዬ ግብጽና ቱርክ ከሚቀራረቡት ይልቅ የማይስማሙበት ነገር የበዛ ነው። ስለዚህ ይሄ ለማስመሰል የሚደረግ ቅርርብ ነው እንጂ ይህን ያህል ወዳጅነታቸው በከፍተኛ ሁኔታ ይመሰረታል የሚል ምንም አይነት አመለካከት የለም። ከመቀራረብ ከጀመሩ ብዙ ጊዜያቸው ነው። ለምሳሌ ሶማሌም ውስጥ ይተባበራሉ። ከኢትዮጵያና ከኤሚሬቶች ፊት ቆመዋል። ሶማሌም ውስጥ በሶማሌ በተፈጠረው የመከፋፈል ሁኔታ ከዚህ በተጨማሪም እስራኤልን በማስመልከት የመቀራረብ ሁኔታ ያሳያሉ። ነገር ግን ይህን ያህል ያዛልቃቸዋል የሚል አመለካከት የለም። ቱርክ የራሷን ጥቅም ማስከበር ትፈልጋለች። ቱርክ የመካከለኛው ምስራቅና የእስልምና እምነት ተከታዮች መሪ ነኝ ያለች ነው። የሱኒ እምነት በአንጻሩ ግብጽ ተመሳሳይ ሁኔታ ነው። እኔ መሪ ነኝ ነው የምትለው። ግብጽ ለብዙ ዓመታት ያህል እንደ መሪነት ስታስብ የቆየች ሀገር ነች። ይህን ያህል ተቀራርበው ለእስራኤል ያሰጋሉ የሚል ግምት በማንም በኩል የለም። ያም ሆነ ይህ እስራኤል በከፍተኛ ሁኔታ እየተከታተለች ነው። ስለዚህ ወደፊት የምናየው ጉዳይ ሊሆን ይችላል። አቶ ፋሲል ለዛ ጥያቄ ልውሰድና ትራምፕ በዛሬው ዕለት ያቀረቡት ፕሮፖዛል አለ ለተባበሩት መንግስታት። እንግዲህ ያቀረቡት ፕሮፖዛል እንዴት ነው? አዛን የሚያስተዳድር አዲስ ግብረ ኃይል ወታደራዊ ግብረ ኃይል ከተለያዩ ዓለም አቀፍ ግብረ ኃይል ሊገባ ነው እስከ አንድ ቀን አንደኛ ወር ወይም እስከ ጃንዋሪ 2026 ብለዋልና ይሄ እስከ 7 ዓመት ድረስ ፈቃድ እንዲያገኝ አሁን ስለዚህ አሁን ያለው ሁኔታ እንዴት ነው? ባንተ እንደምታስበው ከሆነ ይሄ የጦሩ ሁኔታ ማቆሙ እንደቀጠለ ይሆናል? ሐማስ የጦር መፍታቱ ሁኔታ የሐማስ አዲስ አስተዳዳሪ አዛ መሾሙ እንዴት ያያው ነው ሂደቶችን ማለት ነው? የሐማስ አስተዳዳሪ በፍጹም አይሾምም አይችልም። አሜሪካና ግብረ አበሮቿ ናቸው አዛን እስከ 2027 ዓ.ም ድረስ የሚያስተዳድሩት። ለዚህ ነው ፕሬዚደንት ዶናልድ ትራምፕ በተባበሩት መንግስታት ማህበር በሚገኘው አምባሳደራቸው አማካኝነት አዲስ ሀሳብ ያቀርባሉ። ያ ሀሳብ ከጸደቀ ያ ኃይል ከተለያዩ ሀገሮች ተውጣጣው ኃይል ሐማስ ራሱንም ትጥቅ ያስፈታዋል። ዓላማው ይሄ ነው። ይህ ካልሆነም ትላንትና ማንተም ተመልክታል ዶናልድ ትራምፕ በጉልበት እናስፈታለን ብለዋል። አቶ ፋሲል አጠር ያለች ጥያቄ አለች። ወደ ዓለም አቀፋዊ ዜና ልወስድ ነው። ዛሬ ማዕዳኒ ኒውዮርክ የከንቲባ ሆኖ ይህ ሙስሊሙ ይመረጣሉ ብለህ ታስባለህ? እንዴት ነው? ጸረ እስራኤል ናቸው ሰውየው። ይኸውልህ 60% ያሸንፋሉ 40%። ነገር ግን ትናንት መጨረሻ ላይ የወጣው ግምታዊ ጥናት እንደሚያመለክተው ከሆነ ልዩነታቸው በ3.5 ብቻ ነው። ያም ሆነ ይህ በአንድ ጋዜጣ ትንቢት መሰለኝ ሌሎች እስካሁን እንዳለ ነው። ያም ሆነ ይህ ይሁዲዎች ከ140 እጅ ይመርጡታል ተብሎ ይጠበቃል። ከዛ በታች ከመረጡት ከዛም አልፎ ተርፎ ሪፐብሊካኖች ደግሞ ከደገፉት ማለትም አንድሬ ኮሞን ማዕዳኒ ሊሸነፍ ይችላል። ነገር ግን በአሁን ባለው ሁኔታ 60/60ዎች እንደኔ አመለካከት ሊያሸንፍ ይችላል ነው ብለው ብዙዎቹ ግምቶች የሚሉት ይገርማል። አቶች ነው ከ190 እጅ የሚባል ያሸንፋል። ዋው በጣም ይገርማል። የዲሞክራቶች ሀገር ነች። በእርግጥ ኒውዮርክ የዲሞክራሲ ሀገር ናት። ግን እኔ መስሪያ ነው የሱ ሰው የመመረጥ ለእስራኤል ጥሩ መስሎ አይታየኝም። ለማንኛውም አቶ ፋሲል
አብራን ስለቆየህ በጣም እናመሰግናለን። እግዚአብሔር ይስጥልን። በእርግጠኝነት ነገ መልሰን እናገኛለን። ደህና ቆይልን። ደህና ቆይ። አመሰግናለሁ። ተስፋዬ በጣም አመሰግናለሁ።